ሰላም ነው ፒኬ? አለሁልህ። ሰላም ነው። እንዴት ነህ? አልሐምዱሊላህ። ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ አሮን? አይሰማም? አዎ፣ ካላወራህ አይሰማም። ጥያቄ ነበረኝ። ከየት ቤተ እምነት ነህ? ጥያቄ አለ። ሊሆን ይችላል። ኮኔክሽን ከተጀመረማ በቃ እሺ። አሁን ይሰማሃል? ቀይ ያበራ ነው ኔትወርክ። ይሰማል? ከየት ቤተ እምነት ነህ? ይሰማል? ጌታ ሆይ። እሺ፣ ክርስቲያን ነኝ። መጠየቅ እችላለሁ እኮ። ክርስቲያን ከየት ቤተ እምነት ነው ያልከው? ክርስቲያን መሆንንማ አይቼዋለሁ። አመሰግናለሁ። እየተላለፈ ነው። ከክርስቲያን ቤተ እምነት አሮን እኮ። የትኛው ክርስቲያን? ከየትኛው ዲኖሚኔሽን? ጥያቄን ታስተናግደኝ ወንድም ፒኬ? ጥያቄን ታስተናግደኝ? አላስተናግድም። ማን ብዬ ነው አንተን ማስተናግደ? ጥያቄ ለመጠየቅ እኮ ሰው መሆን ብቻ በቂ ነው። ምን ችግር አለው? የግድ የሆነ እምነት ግሩፕ ላይ እኮ ምን ችግር አለው ታስተናግደኝ? የትኛውም የእምነት ሚዲያ ከፍተህ ቁጭ ብለህ አታደርግም? የትኛውም የእምነት ቤት ህብረት አታደርግም? አደርጋለሁ እንጂ ግን አደርጋለሁ። ለአንተ መናገር ግን ግዴታ አይደለም። ማድረግ ጥያቄ ልጠይቅ ከሆነ የመጣኸው ግዴታ ነው መናገር። እዚህ ቤት ሌላ ቤት ላይ ላይሆን ይችላል። እዚህ ግን ጥያቄ ነው እምነቴን ላስረዳ እኮ አይደለም የገባሁት፣ ጥያቄ ልጠይቅ ነው። አንተ አሁን ከእኔ እምነት ተንተርሰህ እንዲመልስልኝ አልፈልግም። ገባህ? ከአንተ እምነት ተንተራሰው ቀጥታ ጥያቄውን ብቻ እንዲመልስልኝ ነው የፈለግኩት። አዎ፣ ከአንተ እምነት ተንተራሰው አልተንተራሰው አንተን ማን ብዬ እንደማስተናግድህ ማወቅ መቻል አለብኝ። ይሄ የኔ የቤቴ ህግ። በቃ ሰው ነኝ። እስልምና ላይ ጥያቄ አለ፣ ይመልስልኝ። እሱንም ራሱ እርግጠኛ አይደለሁም። በአላህ ብዬ ገብቼ ታንገራግራለህ? አዎ አንገራግራለሁ። አስገባኝ ስላልከኝ ነው ያስገባው። ቀላል ጥያቄ ነው በነገር ላይ የምጠይቅህ። እንደዚህ ፈታኝ ጥያቄ አይደለም። ቀላል ሊሆን ይችላል። አንተ ጃስሚን አንቺ አትመልሽለት። አንቺ ምን ቤት ነው? ክርስቲያን ነኝ። በኢየሱስ ክርስቶስ አምላክነት የማምን ክርስቲያን። ሉቃስ 22:41 ላይ ያለው የሚጸልየው አካል ማን ነው? ጥያቄ ልጠይቅ ገብቼ ትጠይቀኛለህ እንዴ? ጥያቄ ለጥፈ ነው መስሎኝ የገባው። አይ ፒኬ። አቤት። ከታች እኮ በአላህ አንድ ጥያቄ አለኝ አስገባኝ ብዬ ነው ያስገባኝ። ቀጥለሽ። የአምላክህን ስም ጠርቼ ጭራሽ እንደው። ቀጥል ወደ ጥያቄህ አሮን። አመሰግናለሁ። እሺ ፒኬ፣ እድሉን ስለሰጠኝ አመሰግናለሁ። የኔ ጥያቄ ከነቢያት ጋር በተያያዘ ነው። እሺ፣ ከነቢያት ጋር በተያያዘ እንግዲህ በእስልምና ነቢዩ መሐመድ የመጨረሻ ነቢይ ናቸው ተብሎ ይታመናል አይደል? አዎ። እና ከእሳቸው በፊት የነበረ ነቢይ ልክ እንደሳቸው ከጋኔን እንዲሁም ደግሞ ከሰይጣን ከርኩሳን መናፍስት ጋር ግንኙነት በተወሰነ መልኩም ቢሆን ያለው ነቢይ ሌላ እንዴት ነግረኝ ፈልጌ ነበር። ምን ማለት ነው? ከርኩሳን እስሙዝ የሆነ ሪሌሽን ያለው ከርኩሳን መናፍስት እስሙዝ የሆነ ሪሌሽን ማለት አሁን ስትል ይሰማል። ለምሳሌ አንድ ትንሽ ድምጽ ይርቃል። ይሰማኛል? ይሰማል? ኔትወርክህ ነው። እሺ፣ ምንድን ነው የምትለኝ? ግንኙነት ያለው ስትል ምን ማለት ነው? ከቀደሙ ነቢያቶች መካከል አንድ እንኳን ጠቅሰህ ግንኙነት አለው ስትል ምን አይነት ግንኙነት ነው አሮን? እሱን ጥያቄህን እኮ ሰምቻለሁ። ምሳሌ እንድነግርህ ፈልገህ ነው? ኖ፣ አሁን ነቢያችንን ሰለላሁ ዐለይሂ ወሰለም እንደሳቸው አይነት ግንኙነት ያለው ከሰይጣን ጋር ብለሃል። ከሰይጣን ጋር ምን አይነት ሪሌሽንሽፕ ነው እያልኩ እየጠየቅኩ ያለሁት። ምን አይነት ግንኙነት? ለምሳሌ
ለምሳሌ ሰይጣንን ትክክል ነው ብሎ መመስከር፣ ሰይጣን ደግሞ ለሳቸው መጥቶ መልእክት መናገር እኮ። እስኪ ለምሳሌ ሰይጣን ትክክል ነው ብሎ መመስከር ማለት እስኪ ምን ማለት ነው እሱ ራሱ? ኦኬ ምሳሌ ልንገርህ። አረ በፈጣሪ ስም አሮን እየተደማመጥን ነው አይደለ? እንደዛ ነው። በቃ ቀጥታ እየሰማኸኝ ነው? የኔ ለኔ ይሰማኛል። እንዲህ ላውራህ እንዲህ ልበል አትበል። በቃ ቀጥታ እየሰማኝ ነው ጥያቄውን። ስለዚህ ቀጥታ አውራው። ምን ማለት ነው አበዛህ እኮ። ቀጥታ ጠየቅኩ። ምን ማለት ነው አበዛህ? ምን ማለት ነው ትላለህ ዝም ብለህ እኮ። ስላልነገርከኝ እኮ ነው እያልኩ ያለሁት። አሁን ትዕግስቴን አታሟጥጠው። ከነቢያት መካከል በእሳቸው ልክ ከጋኔን ጋር ግንኙነት የነበረው ነቢይ ካለ ንገረኝ። ጤነኛ አይደለህም? ምን አይነት ግንኙነት? መጀመሪያ መጽሐፍ ቅዱስ ላይ መንፈስን ሁሉ አትመኑ ስለሚል ነው። ማለት መርምሩ ይላል። አይሰማህም ነው? ምን አናደደህ? መልስ። ሊም ችግር አለው? ደውን አናደደ ይለኛል እንዴ? አይሰማህም? ምንድን ነው መናገሪያ ብቻ ነው ያለው? ፒኬ ማስረጃ ነው የፈለግከው? ማዳመጫ የለህም? ማስረጃ ነው የፈለግከው? መልእክት እንደሚቀበሉ ስንት አይነት እከክ አለ በኋላ። ከአንተ ጋር ደግሞ ሳክለዋል እንዴ? ምንድን ነው የሚያወራው? ወላሂ ማከክ ያግዙለት። ጀርባውን እየበላው ነው መሰል። ወሬ ዳንታ ጓለ ያሉ ትግራዊ። እሺ በጥሩ አጀማመር ጀምረናል። ግንኙነት ስትል ምን ማለት ነው አልኩት። ሌሎች ነቢያቶች ግንኙነት አላቸው ከሰይጣን ጋር ምናምን። ምንድን ነው ግንኙነት የሚባለው ነገር? ሱለይማን አለይሂ ሰላም ቤተ መንግስቱን ቤተ መቅደሱን ገንቢዎችና ሰጣሚዎች የሆኑ ሰይጣናት ነበሩት። ለምሳሌ በትእዛዙ የሚሰሩለት ማለት ነው። ግንኙነት ሲል ምንድን ነው? ግንኙነት ሲል ለማለት የፈለገው ምንድን ነው? ሰይጣን ትክክል ነው ወይስ አይደለም ምናምን ለሚለው ማን ያስገባው? ማን ያስገባው? ኧረ ምን ችግር አለው? እኔ ያስወረድኩትን ሰው ምን ችግር አለው ብገባ? ኧረ ፒኬ ተረጋጋተው። እሺ በቃ አታስወርዱ፣ አታስገቡ። እሺ እኔ ያስወረድኩትን ሰው አታስገቡት። ካስገባችሁት ደግሞ ቢያንስ ወይ እኔ ላስወርደው፣ አንዴ ካስገባችሁት ማለት ነው። ሲያስጨንቅህ። እሺ ጥሩ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ያስጨንቅና ማያስጨንቅ እንኳን እየለያችሁ አይደለም። አንዳንድ ኮሜንታት ይሄ አዋሽ ባንክ ምንድን ነው ሀብታም መስል እንደዚህ 10 ኖቲፊኬሽን። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ያው ጥያቄ አለን። ማውራት ማይችል ሰው አይገባም። እሺ አሌቲያ ማውራት ማይችል ሰው አይገባም። ስንቴ እድል ሰጠሁት። ስንቴ ምንድነው ሀሳብ ክሊር አድርገው። ግንኙነት ስትል ምን ማለት ነው? እና ክሊር ሆኖ ቃል በቃል መናገር የሚችል በደንብ ንግግር የሚገባው አማርኛ የሚገባው ሰው እንደዛ መግባት ይችላል። ያው ግንኙነት ሰይጣን ትክክል ነው አይደለም ለሚለው ደግሞ ሰይጣን ራሱ ኮት እያደረገ ያወራል እኮ በነገራችን ላይ መጽሐፍ ቅዱስ ሁሉ እየጠቀሰ ያወራል። አሌቲያ ይኸውልህ ፒኬ፣ አቤት።
ይመስለኛል እሱ እያወራ ነበር በትክክል አይደል? ምን አይነት ግንኙነት ስትለው ግንኙነትን አይነት ነግሮህ ነበር ይመስለኛል። አልነገረኝም። እሱን ያልነገረ ከሰይጣን ጋር ግንኙነት ነው የሚል ምን አይነት ግንኙነት አለው? ምን አይነት ነው? ምንድን ነው የሚያወራው? ምንም የነገረኝ ነገር የለም። ከ4 ጊዜ በላይ ነው የጠየኩት። ሜቢ አንተ ካልሰማ ወይ ለአንተ ብቻ ነግሮህም ከሆነ አላውቅም። እና አሌሲያ በተነሳው ሀሳብ ላይ ጥያቄ ወይም ደግሞ እዚህ በተቀመጠው አንቀጽ ላይ መልስ አለ? እዚህ ጋር እየጸለየ ያለ ማን እንደሆነ ልትነግረን ትችላለህ? አይ እየተማርኩኝ ነበር። ግን ምን አለህ መሰለህ እሱ ምን አይነት ግንኙነት ስትለው መልእክት እንደመናገር አሁን ከሴጣን የተላከው ይላል መሰለኝ። እሱን ሊያስረዳ ፈልጎ ነበር መሰለኝ እና ነግሮህ ነበር። አልሰማኸውም? የሰማህ ከሆነ ይሆናል ነግሮህ ነበር። ደግሞ አስገባውና እንማማር። አንድ አሌሲያ እሱ ያለው እኔ ያልሰማሁት አንተ የሰማኸው ነገር ካለ እስኪ ንገረን። እስኪ ምንድን ነው እያወራ የነበረው? ለምሳሌ ከሰይጣን መልእክትን መቀበል አለ። እንደዛ ብሏልሽ? እንደዛ ካለ ማን ነው ከሰይጣን መልእክት የተቀበለው? ጥያቄው የኔ አይደለም የሱ ነው። እና በቃ አስገባውና እየተማርኩኝ ነበር። ለዛ ነው አወርደኝ፣ እኔን እሱን አስገባው። መውረድ ትችላለህ። ክርስቲያኖች ካላችሁ ሪኩዌስት ላኩ። መውረድ ትችላለሽ። ኤክስ ምልክቱን ከተጫንከው ያስወርዳል። እሺ ክርስቲያኖች ካላችሁ ሪኩዌስት መላክ ትችላላችሁ። ትንሹ የምታወራው ነገር አለ ሀይቢ? ከእንትን ከመልእክተኛ አንጻር ከሆነ አሁን እንትን ይሄ መልእክት ከመቀበል ከሆነ እስኪ አንድ ነብይ ንገሩኝ እያለ ነበር። ለምሳሌ ኢየሱስ በማቴዎስ ምዕራፍ 4 ቁጥር 5 ላይ ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቆመው ይላል። ሰይጣንና አለው እሺ ብሎ ተከትሎ ሄደ። የተስማሙ ነበር እየሰሩ የነበረው። ከዛ በኋላ ደግሞ መልሶ ወደ ተራራም እንደወሰደው ይናገራል። ከሰይጣን ጋር እንደዚህ አይነት ግንኙነት ይሄ ወሬ ከሆነ ማለት ነው። እየወሰደውም ነበር ይዞ። አልገባኝም እኔም ግን ከምን አንፃር እንደሆነ ግንኙነት። እሺ ጀዛከላ። እሺ አሮን ገብተሃል። አሮን ይሰማሃል? አሁን ይሰማል። እሺ ግንኙነት ፖዚቲቭሊ የነበረ ግንኙነት ስትል ነበርና ምንድነው ግንኙነቱ? ብዙ መጥቀስ እችላለሁ፣ ግን አሁን ለጊዜው አያተል ኩርሲን እንዲቀራ የነገረው ማን ነው? ዛሬ ድረስ የምትቀሩት አያተል ኩርሲን ማን ነግሯችሁ ነው? ጥያቄ አይደለም እኮ ማን ነግሯችሁ ነው ምናምን ሳይሆን አሁን ግንኙነት ከሰይጣን ጋር ፖዚቲቭሊ ግንኙነት ከሰይጣን ነው አልክ። አው ከሰይጣን ነው ሪቪሌሽን። አያተል ኩርሲን ቅራ ያለው ማን ነው? ሰይጣን አይደል? አያተል ኩርሲን ሪቪሌሽን የተቀበሉት ከሰይጣን ነው። እሺ ሪቪሌሽን ከሰይጣን ለመውረዱ አያተል ኩርሲን እሱ ብቻ አይደለም። ወንዶች በጋኔን በቃ ሀሩን አዩ ትልቁ ላይ ነህ። ግሬሎ መረጃ እኮ ነው የሚሰጥን። ግህደተ መለኮት መረጃ አንፈልግም፣ ማስረጃ ነው የምንፈልገው። ግህደተ መለኮት ግልጠተ መለኮት ወይም ሪቪሌሽን አያተል ኩርሲ ጋር በተገናኘ ምዕራፍ 2 ቁጥር 255 ማለት ነው ከሰይጣን እንደወረደላቸው የሚያሳይ እስኪ ማስረጃ አምጣ። ያ አንቀጽ ከሰይጣን ለመውረዱ ማለት ነው። አንድ ስልክ ነው ያስኩት። እሱ አስፈላጊ ከሆነ ወርጄ ይዤ ልመለሳለሁ። አንድ ስልክ ነው ያስኩት፣ ግን ታውቀዋለህ አንተ አያተል ኩርሲን ቅራ ያላቸው ከመተኛትህ በፊት አያተል ኩርሲን ቅራ ያላቸው ሰይጣን ነው። አያተል ኩርሲን አንብብ ማለትና አያተል ኩርሲ ሪቪሌሽን የወረደው ከሰይጣን ነው ላልከው ነገር ለሱ ማስረጃ ይዘህ ትመጣለህ። አሁንም ላልከው ከመተኛት በፊት ምናምን ላልከው እስኪ ለነቢያችን ሰለላሁ ዐለይሂ ወሰለም
ሰይጣን እንደዛ ብሏል ወይስ አላለም የሚለው ነው። ማስረጃ ይዘህ ትመጣለህ ማለት ነው። እሺ አሌቲያ፣ አሁንስ ያንተ ሀሳብ ነው እያወራ ያለው? አንተ ያልከውን ሀሳብ እኔ እኮ ሀሳብ የለኝም። አውሩን ያልኩት ከሱ ጋር እኮ አንተ የሰማኸውን ነገር ነው አሁንም እያወራ ያለው። እሺ በቃ በቃ አሌቲያ አትመልስልኝ። እሺ በዚህ አንቀጽ ዙሪያ የሉቃስ ወንጌል ምዕራፍ 22 ቁጥር 41 ጋር በተገናኘ ማለት ነው የድንጋይ ውርወራ ያህልም ከእነርሱ ፈቀቅ ብሎ እየሰገደ ጸለየ የሚለው ማን ነው? እየሰገደ ሲጸልይ የነበረው ማን ነው የሚለውን በተመለከተ የሚያብራራልኝ ክርስቲያን ካለ ወይም እዚህ ጋር እየጸለየ ያለውን ማንነቱ የሚነግረን ሰው ካለ አሁንም ሪኩዌስት ልኩ መግባት ይችላል። ኦኬ መውረድ አይችል ሆኖ ነው። እሺ ያው እያወራ ያለውን ስቶሪ እናውቀዋለን፣ ግን እሱ ምንድን ነው ለነቢያችን ሰለላሁ ዐለይሂ ወሰለም አያተል ኩርሲን አውርዶላቸዋል አለ። አውርዶላቸዋል ወይ ሪቭሌሽን የሰጣቸው እሱ ነው ሲባል አለ። ከዛ መልሶ ደግሞ በመተኛ ሰዓት ይህን ነገር ቅራ ብሏቸዋል አለ። ሁለቱም ከነቢያችን ሰለላሁ ዐለይሂ ወሰለም ጋር አይገናኙም። ሁለቱም የተናገረው ነገር ማለት ነው የሚገናኘው ሁለተኛው ነው። ያው ሪቭሌሽን ምናምን የሚባለውን ችግር የለም ይዞ ይመጣል ማስረጃውን አያተል ኩርሲ ጋር በተገናኘ። ግን ከመኝታ በፊት ቅራ እንደዚህ ነገር የሚለው ከሰሃባ ጋር የሚገናኝ ስቶሪ ነው፣ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር የሚገናኝ አይደለም። ያ ሰሃባም ኮንፊርሜሽን ፈልጎ መጥቶ ነበር ወደ ነቢያችን ሰለላሁ ዐለይሂ ወሰለም ኮንፊርም አድርገውታል። ያ ነው ስቶሪውን ሁላችንም እናውቀው ነው። ግን እሱ ሁለቱንም ለነቢያችን ሰለላሁ ዐለይሂ ወሰለም ያወረደላቸው ሰይጣን ነው ብሏል። ማታ እንዲቀሩትም ሰይጣን ነግሯቸዋል ብሎ ነበርና እስኪ እንግዲህ እናያለን። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ የምትቀበሉ ክርስቲያኖች፣ ጥያቄ የምትቀበሉ ሳይሆን ይችል ነገር የምታስረዱን የድንጋይ ውርወራ ያህልም ራቅ ብለው ነው የሚለው ማለት ነው። ሲጸልይ የነበረው እዚህ ሉቃስ ወንጌል ምዕራፍ 22 ላይ ሲጸልይ የነበረው ማን ነው የሚለውን የምታስረዱን ክርስቲያኖች ካላችሁ፣ ማን እየጸለየ እንደሆነ የምታስረዱን ክርስቲያኖች ካላችሁ ሪኩዌስት መላክ ትችላላችሁ። እሺ አሌቲያ ሪኩዌስት ልከሃል፣ ልታስረዳን ነው? ከታች እስኪ ጻፍ። አሁን አንተ እንደገና መስቀል ማውረጃውን አላውቀውም፣ መሰቀያውን አላውቀውም። ከታች ጻፍልኝና አክሴፕት ላደርግ። በርዕሱ ዙሪያ ልታወራ ነው አሌቲያ? ችግር የለም፣ እኛ አለን እኮ እንሰቅላለን፣ እናወርዳለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አይ ችግር የለም፣ እናንተማ አላችሁ። ቆይ ኢክሩ የሚለው አካውንቱ ሞዴሬተርን መልስ እያሉ ነው። እንግዲህ ልንገር ብዬ ነው፣ ቃል አቀባይ ነው። አዎ የራሱን አንስቼ ለራሱ ልስጠው። ከዚህ በፊት የነበረው እሱ አለ፣ እሱን አንስቼ ልስጠው። ሲመጣ ደግሞ እኛውን አንስቼ ተሰጦሻል። ማነሽ አንቺ? ማን ነበር ስምሽ? ተሰጦሻል። እሺ ማንሳት አይመችም ነበር። አንተ ታውቂያለህ እንደ ምን ነግሬሃለሁ እኮ ባለፈው። በኮምፒውተር ማንሳት እንትን ሞዴሬተር ማንሳት ትንሽ ያስቸግራልና ከዛ አንጻር ነው። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች እናንተን ነው የምንፈልገው። ሙስሊሞች ደግሞ በንጽጽር ዙሪያ እንደ ማሂ ለአንቺ ሞዴሬተር ሰጥቼ እንደ አንቺ ጠሽ ቢሆንብኝ ስላይቡ ጥሩ አይደለም። ትንሽ አገግሚና ዛሬ በነገር ነው መጀመርሽ። ትንሽ አገግሚና ይሰጥሻል። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ሆነው ንጽጽር ጋር በተገናኘ ሹብሃ ነክ የሆነ ነገር ማለት ነው ጥያቄ ያለው ሰው ከታች አንድ ቁጥር ይጻፍ። ሰላም አለይኩም ጀስት ሙስተቂም።
وعليكم السلام ورحمة الله وبركاته. دينا دي كده أنا አልሐምዱሊላህ አልሐምዱሊላህ وتي جستها بقى تصمت عليك. አዎ እኔ ራሱ በቃ እኔ የሌለ ነው የተስማማኝ ጀስት ውስጠኪ ደስ ይላል። አመሰግናለሁ። እነክ ሁሉ ሰላም እንደት ናችሁ? አልሐምዱሊላህ ሰላም ነው። አንተ ጋር ሰላም ነው? አንተ ሰላም ነው? አንተ ጋር በጥቅስ እናድርገው እንዴ? ጥቅስ እናውራ። አጋጣሚ ሆኖ ቅማል ላይ ነው የደረሰው። ትናንት የሚያስጠላ ነገር እያወሩ ነበር የሆነ ቤት ዙም። እሺ ሉቃስ ወንጌል 22:40 ላይ 41 አይ ቲንክ አስመረራቸው እወጣለሁ ምናምን እያለ ነውና እንዴ ሴቲንጉን አስተካክየው ነው ጥርት አለብኝ ዛሬ። እንዲህ ካለ እኮ ሰው አይገኝም። ወይኔ ኳሊቲው ጥርት ካለባችሁማ በቃ ኔትወርኬ ነው የሚገባ ሰው ሁሉ ሰበብ ነው የሚፈልገው። ጥያቄ አለኝ ትሸጨዋለሽ? እሺ እዚህ ጋር ሲጸልይ የነበረው ማን ነው? ክርስቲያኖች ካላችሁ እስኪ ሪኩዌስት ላኩና ይቺን ነገር ብቻ ማለት ሌላ ነገር አይደለም፣ ይቺን ነገር ብቻ እስኪ አስተምሩን። የድንጋይ ውርወራ ያህልም ከእነርሱ ፈቀቅ ብሎ እየሰገደ ጸለየ ይላል። ማን ነው እዚህ ጋር ሲጸልይ የነበረው አካል ማን ነው? የትኛው ነው? ማን ነው ሲጸልይ የነበረው? ከድንጋይ ውርወራ ራቅ ብሎ የድንጋይ ውርወራ ያህልም ራቅ ብሎ ከእነርሱ ፈቀቅ ብሎ ሲጸልይ የነበረው ማን ነው? ክርስቲያኖች ካላችሁ እስኪ ንገሩን። እሺ ጥያቄ አለኝ ያለ ሰው አይቼ ነበር። አይ ቲንክ ጥያቄ አለኝ። የሹብሃ ጥያቄ ብቻ ነው እሺ ማስተናግድ። እሺ ክርስቲያኖች ወይኔ ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እዚህ ጋር ከኋላ ላይ የምታዩት ሉቃስ ወንጌል ምዕራፍ 22 ላይ ያለው አንድ ፕሮፋይል እየሰራው ነው እንትን የሚል ከሆነ ጥያቄም ለመቀየር እንዲያመች ማለት ነው። እሺ ከዚህ ከጀርባዬ ያለ ጥቅስ እያያችሁ ነው። ምንድነው የሚለው? የሉቃስ ወንጌል ምዕራፍ 22 ቁጥር 41 ላይ የድንጋይ ውርወራ ያህልም ከእነርሱ ፈቀቅ ብሎ እየሰገደ ጸለየ ይላልና ማን ነው የሚጸልየው አካል? ማን ነው የሚጸልየው አካል? ማን ነው? እዚህ ጋር እየጸለየ ያለው አካል ማን ነው? ለማንስ ነው የሚጸልየው? እስኪ ጸላዩን ነገሩን። ብቸኛው እውነት እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። መለኮት በስጋና በአጥንት ማን ነው የሚጸልየው? መለኮትም ከሆነ መለኮት ነው በሉ። እኔ አንዴ ወደዚህ ልሆንላችሁ። አይ ቲንክ ወደ ዳር ልሆን። መለኮትም ከሆነ ችግር የለውም። ማን ነው የሚጸልየው? እዚህ ጋር እየጸለየ ያለው ማን ነው? ሰው ነው እየጸለየ ያለው? ፈጣሪ ነው እየጸለየ ያለው? ወይስ ሰውም ፈጣሪም አይደለም? ያው ከሁለቱ ውጭ የሆነ አካል ነው? ወይንስ ደግሞ ሁለቱንም ነው? ሰውም ነው ፈጥሩም ነው ፈጣሪም ነው? ማን ነው እየጸለየ ያለው? እኮ መጋረጃውን ይክፈተው ታዲያ እንዲገለጥልኝ መጋረጃውን ከፈት ያደርገው እና የተሸፋፍኖ መጥቶ ታዲያ ምን እንዴት ይገለጥ?
ክርስቲያኖች ካላችሁ ሪኩዌስት ላኩ። በዚህ ዙሪያ ላይ እናወራለን የምትሉ እኔ አስረዳሃለሁ። ይህን ጥቅስ በተመለከተ እኔ አስረዳሃለሁ የምትሉ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሃይብሪድ ታዩ አይ መንፈስስ ነበረኝ። ቅድስናው ከማን አንጻር እንደሆነ አልገባኝም፣ አልተረዳሁትም እንጂ መንፈስማ ነበረ። እሺ ፍራኦል አብይ አህመድ ናታን አፈወርቅ ተይዘሃል። አማን 44ቱ አፍቃሪው አብዱል ከሪም ኑሩ አዲስ ዓለም ቤቲ ካሳሁን ከሁኑኔ ሰላም ነው። Hojiirra turtanii dhiifama warri. ኦኬ ቆይ እሺ ቋንቋ ችግር አለና አሁን እንዴት ነው መግባባ? በአላህ አንድ ጥያቄ መለስልኝ። ሪኩዌስት ላክ። ጥያቄ ያለው ሰው ሪኩዌስት ይላክ። አሮን ደግሞ በአላህ አትበል። ምንድነው ማስገደድ? ሙስሊሞች ካላችሁ የንጽጽር ጥያቄ ያላችሁ ማለት ነው። ብቻውን መንፈስ የሚል አለ። አሮን ለካብሮኝ ሰው የለም። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. እሺ ፒኬኒ ጥያቄ በዚሁ አጋጣሚ ከመለሱ ለክርስቲያኖች ነው ይቻላል? አዎ ጠይቂ። እኛ አጣናቸው ነው እንጂ እኛም እኮ መጠየቅ እንፈልግ ነበር። እሺ በእነሱ መጽሐፍ ላይ ኢየሱስ ክርስቶስ እግር አጠበ ወይንም ደግሞ ወደ ፈጣሪው አድነን ብሎ ጸለየ ተብሎ መጽሐፍ ላይ ያሉት ነገር ሲነገራቸው ለኛ ነው ምሳሌ እየነገረን ነው ይላሉና መጽሐፍ ላይ ደግሞ አንዳንድ መጽሐፍ የሌለባቸው ብዙ ነገሮች አሉ። ያኔ ለማንበብም ያኔ ቦታ እንትን የማይል ማለት ነውና እነዛ ምሳሌዎችስ ምንም በተመለከተ ነው? መጽሐፍ ላይ መጽሐፍ የሌለባቸው ወይንም ለማንበብ ራሱ የሚያሳፍሩ ነገሮች አሉ መጽሐፋቸው ላይና የነዛስ ምሳሌ ምንድነው? ይሄንን የሚመልስልኝ ካለ መርሃባ ጀዛኪላ። የድንጋይ ውርወራ ራቅ ብሎ ሲጸልይ ምናምን የሚለው እንደዚህ አይነት ጸሎት ምናምን ምሳሌ ከተባለ ሌሎች አሉ ብሉይ ኪዳን ላይ። ችግር የለም ሲመጡ ስለ እንትኖች እናወራለን። ስምረት ሌሎች አሉ። አሁን ለምሳሌ እሺ ማህሌ ላይ ያለ ምናምን ብዙ ነገሮች አሉና እሱ ማን እንደ ምሳሌ እንዲወስደው ነው እንደዛ ነው። አዎ የኔ ጥያቄ ያ ነው። የተገለጹ ታሪኮች የነቢያትን ምናምን በተመለከተ ብዙ የሚነሱ ነገሮች አሉና ኦኬ እግር ከተባለ ያው እግር ያጥባሉ። መጸለይም ከተባለ ለነሱ ምሳሌ ከሆነ እየጸለዩ ነው። ሌሎች ነገሮች ደግሞ ለነሱ ምሳሌ ምንድነው? ምንም በተመለከተ ነው እና ይሄን የሚያስረዳኝ ፈልጋለሁ። ሹክራን ፒኬ አመሰግናለሁ። እሺ እኛም እናመሰግናለን። I think ወራዳችን ላይ አንተን አሜን። ፊቴ ምን ሆነ? ዜድ ተው እንጂ ምን ሆነ ፊቴ? እሺ አብርሃም ቦንዳ
ስም እዚህ ስክሪን ሼር ላድርግላችሁና ስሙን ታነባላችሁ። እዚህ ያሉትን ስሞች በጣም ነው የሚያስቀው። እንዴት ልላክላቸው? ሙሉ የህይወት ታሪካቸው ነው። ከውልደታቸው ጀምሮ ነው የሚናገሩት። በሙዴ በኖርኩኝ ዱርዬ ተባልኩኝ ይላል። በሙዱ በኖረ ዱርዬ ተባለ። በሙዴ በኖርኩኝ ዱርዬ ተባልኩኝ። ታይፒንግ ና እስኪ ናግባ ወይ አርፈህ ለምን እምነቴን እኮ ነው እየተናገርኩ ያለሁት። በነገራችን ላይ ታይፒንግ እምነቴን ነው እኮ እኔ ቁጭ ብዬ እምነቴን ነው እያወራሁ ያለሁት። እምነቴን ነው እያወራሁ ያለሁት። ኧረ ተው፣ ከታች እንትን ሜንሽን አታርጉት፣ ተውት እንዴ! ወረዳችሁበት እኮ። ከታች ሜንሽን አታርጉት። እሺ ርዕሳችን ይኸው ምንድነው የተሰቀለው የሚል ነው። ወይም ደግሞ